አምስተኛው ደግሞ ፒኤቹ ነው። ፒኤቹ በጣም ክሪቲካል ነገር ነው። ስለዚህ ኖርማል ፒኤቹ ከ7.2 እስከ 8 አካባቢ ነው፣ ወይም እስከ 8.2 አካባቢ ነው። ስለዚህ ኖርማሊ በተፈጥሮ ስፐርም ቤዚክ ነው ማለት ነው፣ ወይም አልካላይን ነው ማለት ነው። ከዚህ በተቃራኒ ደግሞ የሴቶች ቫጂናል ፓርታቸው ምንድነው? አሲዲክ ነው። አሲዲክ የሆነው ለምንድን ነው? የባክቴሪያል ኢንፌክሽን ለመቋቋም ከ7 ወይም ከ6.5 በታች ነው። ሞስት ፕሮባብሊ አሲዲክ ነው፣ አሲዲክ ኢንቫይሮንመንት ነው። ስለዚህ ስፐርም ቤዚክ ከሆነ ይሄኛው አሲዲክ ከሆነ ስለዚህ ኒውትራላይዝ ሆኖ ስፐርም በሰላም ወደ ኢግ ፈርቲላይዝ ወደ ማድረጉ በሰላም የማለፍ ፕሮባቢሊቲ ከፍተኛ ነው ማለት ነው። ራሱ ግን አሲዲክ ከሆነ ስፐርሙን በራሱ ይገለዋል። ለምን? እሱ በተፈጥሮ ቤዚክ ኢንቫይሮንመንትን ስለሆነ የሚፈልገው ማለት ነው። የመጨረሻው ምንድነው? ዝልግልግነቱ እንዴት ነው ነው ማለት አሁን በውሃ ስናስበው ውሃ በቃ ለመዋኘት በጣም የሚያመች አይነት ሊኩፊኬሽን አለው። ስለዚህ ሊኩፊኬሽኑ የዚህ በጣም በቃ ወሳኝነት ወይም ተመጣጣኝ መሆን አለበት። በጣም ይሄ ዝልግልግ ያለ ከሆነ ወይም ሴሜኑ ዝልግልግ ያለ ከሆነ በሱ ውስጥ ስፐርሙ ለመሄድ በጣም ይቸገራል፣ ፔኔትሬት አድርጎ ለመሄድ በጣም ስለሚቸገር፣ ስለዚህ በአመጣ ሳምፕሉ በአመጣ ከ20 እስከ 30 ደቂቃ ውስጥ ሊኩዊፋይ መሆን አለበት። መጀመሪያ ሲሰጥ ኖርማሊ በጣም በቃ ሞር ቪስኮስ ነው፣ በጣም ዝልግልግ ነው። ግን እስከ 30 ደቂቃ እየቀጠነ ሂዶ ቢያንስ ስናደርገው ከ1 እስከ 2 ሴንቲሜትር ቆረጥ ማለት አለበት ማለት ነው። ከዛ ውጭ ከሆነ በጣም ለመሄድ ለመንቀሳቀስ ስለሚያስቸግረው ሊኩዊፊኬሽኑ በጣም ወሳኝነት ነገር አለው ማለት ነው። ስለዚህ ይህን እነዚህ ነገሮችን ማየት ይቻላል ማለት ነው ላቦራቶሪ ላይ። ሌላው ምንድነው ጥቅሙ ምንድን ነው ማለት ይህን ስፐርም አናሊሲስ ማሰራት ወንዶች ለነሱ ወይም ለታካሚዎቹ ጥቅሙ ምንድን ነው የሚለውን ነገር ስናይ አንደኛ ይሄ ወንድ ፈርታይል ነው አይደለም የሚለውን ነገር ለማየት ይጠቅመናል። ማለት ሰውየው ትዳር ኑሮት ለረጅም ጊዜ ልጅ የማግኘት ፕሮባቢሊቲ በጣም ዝቅ እያለ የሚሄድ ከሆነ ይህን ቴስት አሰርቶ እኔ ውጤታም ፈርታይል ነኝ አይደለም የሚለውን ነገር ለማወቅ ይረዳዋል ማለት ነው። ስለዚህ ይሄ ሜሎች ከ40 እስከ 50 ወይም ወንዶች ከ40 እስከ 50% ኢንፈርቲሊቲ ኮንትሪቢዩት የማድረግ ፕሮባቢሊቲ አላቸው። ስለዚህ ይሄን ነገር ለማድረግ ይረዳል። ሌላኛው ደግሞ ይሄ ሜል ኮንትራሴፕቲቭ ሜተድ የሚባል ነገር አለ። ማለት ይሄ ቫስ ዲፈረንስን የመቁረጥ ነገር አለ እና ይሄ ነገር ሰክሰስ መሆንና አለመሆኑን በዘመናዊ ሕክምና ሰክሰስ መሆንና አለመሆኑን ለማረጋገጥ ይጠቅማል ማለት ነው። ስለዚህ እነዚህ ነገሮች ጥቅም አሉት ማለት ነው። ይሄ ብዙ ጊዜ ምንድን ነው ማለት ኮዙ ምንድን ነው? ለምሳሌ አንድ ሰው ኢንፈርታይል ወይም መውለድ ካልቻለ ወይም ስፐርም ሊኖረውም ላይኖረውም ይችላል። ኑሮት ራሱ ባልኳችሁ ነገሮች ኢንፈርታይል ላይሆን ይችላል ሰውየው። ስለዚህ ምንድን ነው አንደኛ ሆርሞናል ኢምባላንስ ሊሆን ይችላል ይሄን ነገር ያመጣ። ለምሳሌ ቴስቶስትሮን መጠን፣ ቴስቶስትሮን ወንዶች ላይ በጣም አስፈላጊና ክሪቲካል የሆነ ቴስት ነው። ስለዚህ ይሄ ሆርሞን ኢምባላንስ ሆኖበት ሊሆን ይችላል። ስለዚህ ይሄን ነገር ለማወቅ ይረዳል ማለት ነው። ሌላው ኢንፌክሽን ሊሆን ይችላል። ብዙ ጊዜ በተለይ ላብ ላይ ያላችሁ ሰዎች ስትሰሩ አይታችሁት ከሆነ በተለይ ወንዶች ላይ ሲሰራ ኢቭን ኢፍ ግራም ስቴን ስንሰራው በጣም የሚገራርም አይነት ኢንፌክሽን ያላቸው ሰዎች አሉ። በተለይ ባክቴሪያል ኢንፌክሽን በጣም ሃይሊ ኢንፌክትድ የሆኑ ሰዎች አሉ። ስለዚህ በዛ ምክንያት ሜቢ ስፐርሙን እነዛ ባክቴሪያዎች እያጠቁ ወይም ቦታውን እሱ የሚመረትበትን ቦታ እያጠቁ ኢንፌክትድ እያደረጉ እዛ ቦታ ላይ እንዳይመረት እያደረጉትም ሊሆን ይችላል። ስለዚህ ይህን ኢንፌክሽን ከታከመ ሰውየው ፈርታይል የመሆን ፕሮባቢሊቲው በጣም ከፍተኛ ይሆናል ማለት ነው። ስለዚህ ይህን ነገር ማድረግ አለብን። በተለይ ለምሳሌ ሞቲሊቲውን እና ካውንቱን ስታዩ ምንድነው ደብል ቢሲ ካያችሁ በተለይ በጣም ሀይል በቃ ደብል ቢሲ ሊኮሳይት የምታዩ ከሆነ ይሄን ነገር ግራም ስቴን ሰርታችሁ ብታዩት የተሻለ ነው የሚሆነው። ለምን አትሊስት ባክቴሪያው ግራም ኔጌቲቭ ነው ኦር ግራም ፖዚቲቭ ነው የሚለውን ነገር አውቆ ስለዚህ ሰውየው ሕክምና እንዳደርግ ያደርገዋል ማለት ነው። አመሰግናለሁ።